ቤተሰብ እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ ሰላም። እኔ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት እያደረጋችሁ ውድ ሀገሬ ልጆች እና ጠፍቻለሁ ሰሞኑን ያው ቢዚ ስለሆንኩ ነው። እና እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። እና በሰሞኑን የጠፋሁት እንቅልፍ ቀን የተኙ ነበር። አሁን ቀን መተኛት ትተውታል። ለዛ ነው የጠፋሁት። እና ምግባችሁ ነበረ እግዚአብሔርን አሁንም አንዳንዴማ እንደው መርሳት ሁሉ አቆ እንትን አልኩ ከጭቅጭቃቸው የተነሳ ማለት ነው። በጣም ጨቃጨቃሉ እግዚአብሔርን። እኔ ማሳስበው አንዳንዴ እንደው በቃ ማርያምን በቃ የሚከፍሉት ደመወዝ እንደው ይቆረቁራቸዋል ብዬ አስባለሁ። ምክንያቱም ሰውየው እንዲህ ይለኛል የመጣሁት ከዛ ፈርሜ ነው ከኢትዮጵያ ማለት ነው። ከዛ ደመወዝሽ ብዙ ነው ምናምን ይለኛል። ግን ደመወዝ የሚከፍለኝ 1200 ብር ነው። ያቺ እየቆረቆረችው ነው መሰል ማርያም ነው። ከዛ በቃ ኮንትራት ፈርሜ የመጣኝ 1200 ነው። ከዛ ውጭ አልሰራም አልኩት። በቃ ትንሽ ቀልይሽና የማቺ ከሆነ ወደ ሀገርሽ እልክሻለሁ ላከኝ፣ ችግር የለውም አልኩት። መቀነስ አልቀንስልም ግን ላከኝ። እኔ ትጨምሩኛላችሁ እያልኩ እንትን እላለሁ፣ አንተ ደግሞ በቀንስ ምናምን አልኩት። ከዛ በዙ ወጥቶ ምናምን እዚህ ኑሮ ውድነት ምናምን አለኝ። ኧረ በስመ አብ እንዴ! ዝም ብሎ ነፃ እንዲሰራለት መሰለኝ ወይ እግዚአብሔር። ለፍተን ደክመን እንደው የሚከፍሉን ራሱ ቆረቆራቸዋል እግዚአብሔር። አንዳንዴ የሚያሳስበው ጭቅጭቁ ምናምን በጣም ይጨቃጨቃል። እግዚአብሔርን ይጨቃጨቃሉ ከምላችሁ በላይ ማለት ነው። አንዳንዴማ ወይስ ወይን የሚጨልል የመሰለኝ እግዚአብሔርን በጣም አዝናለሁ። በቤቴን ተለይ ሴቶች ቢጨቃጨቁ ይሻላሉ። ምክንያቱም ሴቶች እንረዳዳለን።